ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ አሞራ በምድር ሲያይ ዋለ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። አሞራ እንኳን አዝኖ በወንድሜ ሞት ዋ ብሎ በረረ አንጀቱም በልቶት። የአማርኛ ሰምና ቅንያት። በሱዳን ረሃብ ወቅት በደቡብ አፍሪካው ነጭ ጋዜጠኛ በኬቪን ካርተር ተነስታ ስለሚባለው ስለዚህ እጅግ ታዋቂ ፎቶ ብዙ ተብሏል። ጋዜጠኛው የዓመቱን ቤስት ፎቶግራፊ ዓለም አቀፍ ሽልማት ከፍ ያለ ዝናም ተቀዳጅቶበት ነበር። በኋላ ግን አንዲት ልጅ አንዲት ጥያቄ ጠየቀችው። ካርተር ይህን ፎቶ ካነሳ በኋላ ግን ልጁን ትተኸው ሄድክ ለአሞራው ወይስ አንስተኸው ወደ ካምፕ አደረስከው? ምን አደረግክ ከፎቶ በኋላ ብላ ጠየቀችው። ከዛች ጥያቄ በኋላ ራሱን ጠላ። ጸጸት አላስቀምጥ አለው። በመጨረሻ በላንድ ሮቨር መኪናው ውስጥ ሆነ ብሎ ጭስ ለቆ በተመረዘ ጭስ በካርበን ሞኖክሳይድ ታፍኖ ሞቶ ተገኘ። ያሳዝናል በጣም ታሪኩ። ስለዚህ ታሪክ ዓመታት በፊት ሲጽፍ በሱዳን ተሰዶ ብዙ ዕድሜውን ያሳለፈውና በሼህ መሐመድ አላሙዲ ድጋፍ ለሀገሩ የበቃው ታዋቂው የሀገራችን ኮከብ ድምፃዊ ጋሽ ሚኒሊክ ወስናቸው ታሞ በሚኒሊክ ሆስፒታል በተኛበት አንዲት የኤፍኤም ጋዜጠኛ በአካል ሄዳ ቃለ መጠይቅ እያደረገችለት ነበር። በጣም የገረመኝ ያቺው ጋዜጠኛ ከሆስፒታል ከወጣም በኋላ በመኖሪያ ቤቱ ሄዳ ቃለ መጠይቅ አድርጋለታለች። የሚያሳዝነው ገና ብዙ ሰራለው የሚል ህልም የነበረው ጋሽ ሚኒሊክ ወስናቸው ብዙም ሳይቆይ ህይወቱ አለፈች። በሀገር ፍቅር ቲያትር ለእርሱና ለጋሽ ጥላሁን ገሰሰ የሽኝት መታሰቢያ ዝግጅቶች ላይ በመገኘቴ ፈጣሪን አመሰግነዋለሁ። የሸረፈዲን ሙሳን ፎቶም ሁሌ አስታውሰዋለሁ። ጋሽ ሚኒሊክን፣ ጋሽ ጥላሁንን፣ ጋሽ ታምራት ሞላን አንድ ላይ ያነሳቸውን ፎቶ ሁሉም ታላላቅ ሥራዎቻቸውን አንረው አልፈዋል። የዚያ ትውልድ ወርቃማ ቅርሶቻችን ናቸው። ለማንኛውም ይሄ የኬቪን ካርተር አሞራው ሕፃኑ እስኪሞትለት ሊበላው ራቅ ብሎ የሚጠባበቅበት ፎቶግራፍና የጋሽ ሚኒሊክ ወስናቸው ታሪክ ምን እንደሚያገናኛቸው ልናገርና ላብቃ። ጋሽ ሚኒሊክ በሆስፒታል በተኛ ጊዜ ቆይታህ እንዴት ነበር? ምን አይነት ገጠመኞች ነበሩ? የሚሉ ጥያቄዎችን ጠይቀዋለች ያቺ ስሟን የዘነጋው ጋዜጠኛ። ጋሽ ሚኒሊክ ጥሩ ቆይታ እንደነበረው ብዙ የማያውቃቸው ግን እነሱ በስምና በሙዚቃዎቹ የሚያውቁት ሁሉ እዚያ ክፍል መተኛቱን እየሰሙ ታማው የተኙ ህሙማን ሳይቀሩ እየመጡ ጠይቁትና ያበረታቱት እንደነበረ፣ የህዝብ ፍቅር ልቡን እንደነካው ወዘተ ነገራትና በመጨረሻ አንድ ግን በሕይወቴ ሁሉ ለረሳውም አልችል በጣም ቅር ያለኝ አጋጣሚም ገጥሞኝ ነበር አላት። እባክህ ንገረን አለችው። ነገራት። ገጠመኙ እንዲህ ነበር። አንድ ሰው እኔ የተኛውበት ክፍል እየመጣ ሚኒሊክ ወስናቸው እንዴት ነው አለ በሕይወት ደህና ነው እያለ እኔ በተኛውበትም ሰዓት በጠዋቱ እየመጣ ጠይቅና ሄዳል። ያኔ እኔ መናገር አልችልም ነበር። ብዙ የሕክምና መሳሪያዎች ተገጣጥመውልኝ ነበር የምተነፍሰው። ኋላ ሻል ብሎኝ ከሰው ጋር መነጋገር ስጀምር ይሄ በየቀኑ ጧት እየመጣ ስለኔ የሚጠይቀው ሰው ማን ነው ብዬ አስታማሚዎችን ጠየቅኩ። በሆስፒታሉ አስከሬን ወይም ሬሳ ክፍል የሚሠራ መሆኑንና እኔን በስም የሚያውቀኝ ሰው እንደሆነ ነገሩኝ። ገርሞኝ ከልቤም አመስግኝ የሚሆን ብዬ ተቀበልኩ። ኋላ ግን በሆስፒታሉ እየቆየውና ያገገምኩ ስመጣ ሲያየኝ ያ ሰው እየተበሳጨ ይመጣ ሁሉ ጀመር። ግራ ገባኝ በእውነቱ። ቀልድ መቀለዱ ከነበረ በእግዚአብሔር እጅ በተያዘ በሽተኛ ላይ እንደዚህ አይነት ቀልድ አይቀለድም። ጠዋት ወደ ሥራ ሲገባ መጀመሪያ ወደ እኔ ክፍል ይመጣና እሺ ሚኒሊክ ወስናቸው ዛሬም አለ ብሎኝ ወደ ሥራው ይሄዳል። በነጋታውም ይመጣና ያንኑ ብሎኝ ይሄዳል። ጭራሽ በጣም እየተገረመ ሁሉ ይጠይቀኝ ጀመር። እንዴ ዛሬም አለ በሕይወት ይገርማል እያለ ይሄዳል። አንድ ቀን ከህመሜ ጋር ተደራርቦ ይሰው ንግግር በጣም ውስጤን ስላመመኝ መቋቋም አልቻልኩም። ምን ነው ሊገነዘኝ ቸኮለ እንዴ? ምን በደልኩት? ትንሽ ቢታገስ ይደርስለት የለ?
ምን አጠፋው ብዬ እምባ አውጥቼ አለቀስኩ። በሆስፒታል ቆይታዬ እንዳልኩሽ ከጠበቅኩት በላይ ሰው ሁሉ በሰልፍ እየመጣ ሐኪሞች ሁሉ የመንግሥት ሰዎች ሁሉ እየመጡ የሚቻላቸውን ሁሉ አድርገውልኛል። ብሞት የማይቆጨኝ የምልበትን ወግ ነው ያየሁት። ታምሜ በተኛሁበት አልጋ በሕይወት ተረፌ እወጣለሁም አላልኩም ነበር። ይኸው የፈጣሪ ፈቃዱ ሆኖ ለቤት ያበቃኝ። ሁሉንም ከልብ ያመሰግናለሁ። ሁሌም በጥሩ ልብ አስባቸዋለሁ። ያንን ሰው ግን እሱን ባሰብኩት ቁጥር ልቤ ቆስል ነበር። እስከ ቅርብ ቀን ነው እምልሽ ቂም ይዤበት ነበር። በኋላ ነው ከራሴ ጋር ተማክሬ ይቅር ያልኩት። አሁን እሱንም ይቅር ብዬዋለሁ። ፈገግታ ብቻ ነው የማስታውሰው። ለምን እንደሆነ ታውቂያለሽ? ለካ ሳስበው ሰውየው እንዲያይለኝ የነበረው እኔን ጠልቶኝ ሳይሆን በሙያ ፍቅር የተነሳ ነው። እንግዲህ መገነዝ ሙያው ነው እና ከሙያ ፍቅሩ የተነሳ እኔንም ሊገንዘኝ በጣም ቸኩሎ ነበረ ማለት ነው። ረዥም ሳቅ። ግን ያው ለአሁኑ አልተሳካለትም። ለወደፊቱ መጠበቅ ሊኖርበት ነው እንግዲህ። ረዥም ሳቅ። ጋሽ ሚሊክ ወስናቸው ይሄን የሆስፒታል ገጠመኙን ለጋዜጠኛዋ ሲነግራት እያዳመጥኩ፣ እኔ ደግሞ በሐሳብ ብዙ ቦታ እየሄድኩ ስለ ብዙ ነገሮች እያሰብኩ ነበር። ያ የሚኒሊክ ሆስፒታሉ ገናሽ ሰው ማንን መስሎ እንደታየኝ ታውቃለህ? የምሬን እኮ ነው። ይሄንን ኬቪን ካርተር ፎቶ ያነሳውን አሞራ ራሱን ቁጭ ሆነብኝ ነገረ ሥራው። በፎቶው ላይ አሞራው በጉጉት የሚጠባበቀው ሕፃኑ እስኪሞትለት ነው። ያገናዡ ሰውም ጋሽ ሚሊክን የሚጠባበቀው ልክ እንደዚያው ነበረ ማለት እኮ ነው። ይገርማል በጣም የሰውየው ነገር ብዬ እጅግ ስደነቅ ቆይቼ ነበር። በጽሑፍ አስፍሬ ያጋራሁት በወቅቱ የሙያ ፍቅሩ ከሰብአዊነት ውጭ ያደረገው አንዳንድ ሰው ገጥሞ አያውቅም? ገና ሰው ተይዞ ፖሊስ ጣቢያ ከመድረሱ ነገሩ ስለምን እንኳን እንደሆነ ሳያጣራ የታሳሪውን ክብር ለመግፈፍ ቀበቶን አስወልቆ ለመግረፍ የሚጣደፍ ፖሊስ አጋጥሞ አያውቅም ወይ? የሆነ የሥራው ጸባይ ለምዶበት በሄደበት ሁሉ ያንኑ አመሉን የሚያወጣው ሰው። የሙያ ፍቅር ግን በጣም ሲበዛ ይመራል አንዳንዴ። ሁሉም በልኩ ሲሆን ነው የሚያምር እያልኩ አስባለሁ ሁሌ ስለ ጋሽ ሚሊክ ቃለ መጠይቅ እያሰብኩ። በሌላ በኩል ደግሞ በዚች ምድር ላይ ስንኖር በሕይወት የሚገጥሙ ብዙ ገናዦችን የመሰሉ ብዙ ይህንን የሱዳን አሞራ የመሰሉ ሰዎችም እንዳሉ ደግሞ አየሃቸውና ባጋጠሙ ቁጥር አስታውስልሃለሁ። አንዳንድ ሰው ያጋጥምሃል። በሆነ የጸና የችግርህ ወቅት ያድነኛል፣ ይረዳኛል፣ መፍትሄ ይጠቁመኛል ብለህ ስትጠብቅ እሱ ወደ አንተ የሚመጣው ግን ሊረዳህ ወይ ሊያጽናናህ እንኳን ሳይሆን አወዳደቅህን ለማየት ሆኖ ታገኘዋለህ። በቃ አያምንህም ሁላ። ከዚያ ከገባህበት ማጥ እሱ ሳያውቅ ድንገት በሆነ መላ በሆነ ታምር ድንገት ብትወጣበት ንዴቱ አይችለውም። ሁሌ እየመጣ አሁንም እንደዚያው ነህ ብሎ ይሄዳል። እንዴ አንዳንድ ሰው ግን በትክክል አልታወቀለትም እንጂ ከስንት አይነቱ ሳዲስት ጋር እኮ ነው አብረህ የምትኖረው። ግን የሆነ መከራ አጋጥምህና ብዙ ገናዦችን መሰሉ ብዙ የሰው አሞሮችን ትለይበታለህ በሕይወትህ። በዚህ አጭሩ ሕይወቴ ብዙ መከራዎችን አሳልፌያለሁ። ብዙ አሞሮችን ገጥመውኛል። መከራዎቼ ስለ ራሴ የማላውቀውን ብዙ ጠንካራ ተፈጥሮን ያስተማሩኝን ያህል ብዙ ሰው የመሰሉ አሞራዎችንም ደግሞ እውነተኛ ማንነታቸውን አሳይተውኛል። ንጉሥ ዳዊት አላጋጮች ዙሪያዬን ከበውኛልና አንተ ጠብቀኝ እንደሚል እኔም በሚገራርሙ አይነት የገናዥ ልብ የያዙ አላጋጮች ፊት አልፌአለሁ። ግን እግዚአብሔር የመከራ አምላክ ነው። በጥሩ ሰዎች፣ በጥሩ ልቦች፣ በገናዦች የታመመ ልቤን እየጠገነ ጨርሾ ከመሰበር አድኖኝ ከብዙ መከራ ታድጎኛል። ለካስ መከራ ያወረደብኝ ሰውን እንድለይበት ነው ብዬ ሁሉ ታውቃለሁ። የምሬን እኮ ነው። መከራዎቼን አመስግኜ አፍቅሬ ያውቃለሁ። በእነርሱ ባይሆን ኖሮ የእግዚአብሔር በጎኝ ይቀር ነበር እና መከራን እጨድልሃለሁ ለበጎ ነው እና ከሕይወት ቃል ከመከራ አሳር ተማር። ከፊደል በጣም ይበልጣል፣ ፈጽሞ አይረሳም። ግን አንተ ምድሉን ስታገኝ መልስ አሞራውን ከሆንክ ትምህርቱን ሁሉ ታጠዋለህ። የፈጣሪን መልካም ሥራ በዜሮ ታባዘዋለህ። የጥሩ ሰዎችን አድራ ታመክነዋለህ። ምንም አልተማርክም ማለት ነው ከሕይወት። እና የሰውና የጊዜ አሞሮች ሁሉ አሉ ወንድሜ። ላቱ ይወድቅልኛል ብሎ ሲከተል ይኖራል እንደሚባለው ቡቺ ዛሬ ነገ ምን መዓት በላይህ እንደሚወድቅብህ በረገጥክበት እየዋሉ የሚጠባበቁ አሉ። የገናዡን መዓት ስታይ፣ የእያንዳንዱን ሰው ደንዳና ልብ ስትመለከት የእውነት የሰው አይነቱ ብዙ ይሆንብሃል። ክፉንና በጎን መለየት መቻል የሚባለውም ነገር ይኸው ይመስለኛል። አንዳንዱ ሱቅህ እስኪዘጋ እየተመላለሰ የሚጠብቅህ አለ።
የቦታ ናፍቆት፣ አንዳንዱ የተከራየሃትን ቤት ራሱ ልለቃት ነው የምትለው ቃል ከአፍ እስክትወጣ የሚጠባበቅህ አለ። ሊገባበት እኮ ነው። አንዳንዱ ፍጹም ተቸግረህ ንብረቶችን እስክትሸጥ በትዕግሥት የሚጠባበቅህ አለ፣ አስተዛዝኖ በሞተ ዋጋ ሊገዛህ። አንዳንዱ ከሚስትህ ከባልሽ ጋር እስክትፋታ በጣም በትዕግሥት የሚጠባበቅ የትዳር አሞራ አለ። አንዳንዱ ሥልጣንህን እስክትለቅ በሚገርም ትዕግሥት የሚጠባበቅ የሥልጣን አሞራ አለ። የሆነ የበውቀቱ ስዩም ግጥም አለ። ሰውዬው ሁሉንም ሲጥል እየተከተሉ ሲያነሱ ቆይተው በመጨረሻ ራሱን ሲጥል ትተውት ሄዱ ይላል። ይገርመኝ ነበር። ትልቅ አስተውሎት የሞላበት የጥበብ ቃል ነው። ስትወድቅ ሊገንዝህ የሚጠብቅ በበዛበት ዓለም ራስህን ጠብቅ እልሃለሁ። እና ደግሞ ከሕይወት ከተማርኩት ካየሁት ከማስታውሰው ልበል እንጂ እንደ ልዑላን ባለ ታሪኮች ከዚህም በላይ ጨምርልሃለሁ። አንዳንዱ ወድቀህም እንደ በውቀቱ ግጥም ትቶ አይሄድም። አንዲትም እጅ ሳይዘረጋ በሚገርም ትዕግሥት እስክትገነዝ ይጠብቅሃል። ሆሆ የሚገርምህ እኮ ነው። ቆይ ይህንን አይነቱን የሰው ጠባይ ምንድን ነው የሚያመጣው ካልከኝ መልስ የለኝም። ጋሽ ምኒልክ ግን መልሱን ሰጥቶናል። ያው የሙያ ፍቅር ነው። አሞራ ሲያጋጥምህ ተማርበት፣ ቂም አትያዝበት። በሰው ልጅ የራሱን ተፈጥሮ መቋቋም የማይችል ብዙ ሰው አለ። አትፍረድበት። ወዶ አይደለም ወዳ አይደለም ሌላ መሆን ስለማይችል ነው ብለህ ተወው። ያለፈውን ቁስልህን አፎ በለው። ከክፋቱ ተፋታው እና ቅልብህን ከወደቀበት አንስተህ በመልካሞች መንገድ ተመላለስ። ለሁሉም እንደየሥራው የሚከፍል ፈጣሪ እንዳለ ካመንክ ክፋትን በክፋት ለመመለስ አታስብ። በፈጣሪ ሥራ ጣልቃ አትግባ። ደግሞም እግዜሩን እንዳልሆንክ ሁልጊዜም አስታውስ። ትልቁ እግዜር ያዳነ አንድ ትንሽ ሰው ነህ። ለክፉ ልብ ክፉን ያዝበታል የሚል አባባል አለ። ካርማ ይሉታል፣ እኛ ሀገር ጭቦ እንለዋለን። ለአሞራው አሞራ፣ ለገናዡ ገናዥ፣ ለተኩላው ተኩላ ከሆንክማ ፈጣሪ ለምን አስፈለገ የሚል አባባል ትዝ አለኝ። አስታውስ፣ መበለጥ ጽድቅ ነው። ይቅር ማለት ጀግንነት ነው። ልባምነት ጥበብ ነው። I believe in the God of second chance። አሁንም አስተምሮህም መልሰህ ስትወድቅ ደግሞ ደጋግሞ እንድትነሳ ዕድሉን በሚሰጥህ ደጋግሞ ዕድል ሰጪው በሩህሩህ አምላክ አምናለሁ። ደጋግሜም ወድቅ ደጋግሜ በቸርነቱ የተነሳው ቀዳማዊ ምስክር ነኝ። ፈጣሪ ከአሞሮች ይሰውረን፣ ደጋግሞ ዕድል ይስጠን። በአጋጣሚ ስማቸውን ያነሳዋቸው በሞት የተለዩን አንጋፋ የጥበብ ሰዎቻችንን ሁሉ ፈጣሪ ለነፍሳቸው ዘላለማዊ ረፍት እንዲሰጣቸው ተመኘው። አበቃው። አሳፍ ኃይሉ